ሊቨርፑሎች ሌላ ሽንፈት አስተናግዷል። ውድ የቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። 9 ሰዓት ከ45 ላይ በጀመረው የእንግሊዝ ፕሪሚየር ሊግ 31ኛ ሳምንት መርሃ ግብር ሊቨርፑል በብራይተን 2-1 በሆነ ውጤት መሸነፍ ችሏል። የዚህንም ጨዋታ ማች ሪያክሽን ይዤ የላችሁ መጥቻለሁ። እስከ መጨረሻው ደቂቃ ድረስ አብራችሁ ቆይታችሁን እንድትከታተሉት በአክብሮት ጋብዛለሁ። እናንተም በጨዋታው ዙሪያ ያላችሁን ሀሳብ እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ማች ሪያክሽናችን የምንገባ ይሆናል። አብራችን ቆዩ። ሊቨርፑሎች በፕሪሚየር ሊግ በተደረገ የ31ኛ ሳምንት መርሃ ግብር በብራይተን 2-1 በሆነ ውጤት ተሸንፏል። የብራይተንን የማሸነፍ ግቦች ሁለቱንም ዌልቤክ በ14ኛውና በ56ኛው ደቂቃ ላይ ማስቆጠር ሲችል የሊቨርፑልን ብቸኛ ግብ 30ኛው ደቂቃ ላይ ሚሎስ ኬርኬዝ ነበረ ማስቆጠር የቻሉና ሌላ ሽንፈት አስተናግዷል። በ13 የፕሪሚየር ሊግ ጨዋታዎችም ሊቨርፑል 4 ጨዋታዎችን ብቻ ነው ማሸነፍ የቻለው። በተለይ ደግሞ ሮብ ምሽት ላይ ከጋላታሳራይ ጋር ያሳየውን ፐርፎርማንስ ያሳየውን እንቅስቃሴ ተመልክተን ይህንንም ጨዋታ ያሸንፋል የሚል ግምት ነበር። በእርግጥ ከጨዋታው በፊት ስላችሁ እንደነበረው ምናልባት የሮብ ምሽቱ ጨዋታ በዛሬው ጨዋታ ላይ ትልቅ ኢፌክት ሊኖረው ይችላል። ምናልባትም እዛ ላይ ያሳዩት እንቅስቃሴ የሮጡት ሩጫ በዚህ ጨዋታ ላይ ሊጎዳቸው ይችላል ስላችሁ ነበረ። ያንንም ደግሞ በዚህ ጨዋታ ላይ በደንብ የተመለከትን ይመስለኛል። ምክንያቱም አብዛኞቹን ተጫዋቾች ከተመለከታችሁ በተለይ ሁለተኛው አጋማሽ ላይ መሮጥ ሲከብዳቸው ትኩረታቸውን አጥተው በብዛት ሲቆሙ መመልከት ችለናል። በቀላሉ ሲታለፉ ነው የተመለከትነው። በተለይ ደግሞ በሊቨርፑል የቀኝ ክንፍ በኩል በተደጋጋሚ ብራይተኖች ሲያጠቁ ነበረ በሚንታ አማካኝነትና እዛ ላይ የነበሩ ተጫዋቾች በቀላሉ ነበረ ሲታለፉ የነበሩትና ብራይተኖች ይህንን ጨዋታ ማሸነፍ ይገባቸው ነበረ። ሊቨርፑሎችም የሚገባቸውን ሽንፈት መከናነብ ችሏል። በአጠቃላይ በጨዋታው ላይ በሶስት አጋጣሚዎች እንደዚሁም ደግሞ ወደ 20 ደቂቃ ያህል ነው ሊቨርፑሎች ጥሩ መንቀሳቀስ የቻሉት። የመጀመሪያዎቹን 14 ደቂቃዎች እንደዚሁም ደግሞ ኬርኬዝ ጎሉን ከማስቆጠሩ በፊት የነበሩትን 5 ደቂቃዎች በተጨማሪም የመጀመሪያው አጋማሽ ሊጠናቀቅ የነበሩትን 5-6 ደቂቃዎች ላይ ሊቨርፑሎች ጥሩ ተንቀሳቅሰው ነበረ። ከዛ ውጭ ግን ብልጭታዎች ብቻ ናቸው የነበሩት እንጂ ኳሱን መቆጣጠር ራሱ ሲከብዳቸው መመልከት ይችላል። ጨዋታውን በጥሩ ሁኔታ ነበር የጀመሩት። የመጀመሪያዎቹን 14 ደቂቃዎች ላይ ኳሱን በደንብ መቆጣጠር ችለው ነበረ። ወደ ብራይተንም የግብ ክልልም በተደጋጋሚም ሲደርሱ መመልከት ችለን ነበር። ነገር ግን 14ኛው ደቂቃ ላይ ብራይተኖች ጎል ማስቆጠር ችሏል። እችን ጎል ከተመለከትን ራሱ የሊቨርፑል ተጫዋቾች ስህተት የታገዘበት ነበር። የመጀመሪያው ስህተት የከርቲስ ጆንስ ነበረ። ኳሱን ለጀረሚ ፍሪምፖንግ በስነስርዓት ባለማቀበሉ ምክንያት የእጅ ወጣች። በዛ ምክንያትም እንግዲህ ኳሷ ብራይተኖች እግር ስር እንደዚሁም የማጥቃት ሂደታቸውን አስጀመረች። በእርግጥ ከዛ በኋላ ሊቨርፑሎች ኳሱን ተቀብለውት ነበረ። ማማርዳሽቪሊ እግር ስር ደርሶ ነበረ። ነገር ግን ማማርዳሽቪሊም ለኮናቴ አቀብላለሁ በመሳሳቱ ምክንያት ሌላ የእጅ ኳስ ወጣ። ከዛ ያችንም የእጅ ኳስ ደግሞ ተቀባብለው ክሮስ አደረጉት። ክሮስ የተደረገችዋንም ኳስ በጭንቅላታቸው ገጩት። ከዛ ያችንም ኳስ ደግሞ ዌልቤክ ወደ ግብነት ቀየራት። በዛች አጋጣሚም ኮናቴ የተሻለ ነገርን ማድረግ ይችል ነበር። በተሻለ መልኩ መከላከል ይችል ነበረ። ያንን ባለማድረጉ ምክንያት ወደ ግብነት ልትቀየር እችላለች። ከዛ በኋላ እንግዲህ ሊቨርፑሎች ጥሩ የሚባል ምላሽን ነበረ መስጠት የቻሉት። በጥሩ ሁኔታ መንቀሳቀስ ችሎ ነበረ። በዛ ምክንያትም እንግዲህ ጎል ማስቆጠርም ችሏል። ያቺ ጎል ከተመለከትን ራሱ የሚሎስ ኬርኬዝ ድንቅ ብቃት የታከለበት ነው የነበረው። ተስፋ ያለ መቁረጥ ነገርን በሚሎስ ኬርኬዝ ተመልክተን ነበር። በጣም ጥሩ ነበረ ጎል ያስቆጠረው። ነገር ግን ጎል ካስቆጠሩ በኋላ ሊቨርፑሎች ኳሱን መቆጣጠር አልቻሉም። ብራይተኖች የተሻሉ ኳሱን መያዝ ቻሉ። በተደጋጋሚ ወደ ሊቨርፑል የግብ ክልልም ሲደርሱ ተመልክተናል። ሊቨርፑሎችን ሲያስጨንቁ ተመልክተናል። ሊቨርፑሎች በስነ ስርዓቱ 5 ኳሶችን ራሱ መቀባበል ሲያቅታቸው ተመልክተናል። በተደጋጋሚ ፕረስ እየተደረጉ ኳስ እየተነጠቁ ነው የነበረው። እናም እስከ 41ኛው 42ኛው ደቂቃ ድረስም ሊቨርፑል በጣም ተቸግረው ነበረ። ከዛ በኋላ የተሻለ እንቅስቃሴን ማድረግ ችለው ነበር። በተሻለ መልኩ ኳሱን መያዝ ችለው ነበር። በዛም እንግዲህ ወደ እረፍት ወጡ። ከእረፍትም ሲመለሱ የመጀመሪያዎቹን 2-3 ደቂቃዎች ላይ ሊቨርፑል በጣም ተሽለው ነበረ። ወደ ብራይተንም የግብ ክልልም ደርሰው ነበረ። ከዛ በኋላ ግን ብራይተኖች ናቸው ሙሉ ለሙሉ ጨዋታውን በመበለጥ የቻሉት። በተለይ ደግሞ ሚንቴ በጨዋታው ላይ በጣም ድንቅ የሚባል እንቅስቃሴን ማድረግ ይችላል። ጀረሚ ፍሪምፖንግን እነ ከርቲስ ጆንስን እነ ሳቡዝ ላይን እንደዚሁም ደግሞ ራያን ግራቨንበርክን በቀላሉ ነበር ሲያልፍ የነበረው። ብራይተኖችም ኳሱን ሁሉ ለሚንቴ ነበረ ሲያቀብሉ የነበሩት። ሚንቴም ደግሞ ፍጥነቱንና ጥንካሬውን እንደዚሁም ደግሞ ቴክኒካል ብቃቱን ተጠቅሞ የሊቨርፑል ተጫዋቾችን በቀላሉ ሲያልፍ ነው የተመለከትነውና ሊቨርፑሎች በዛሬው ጨዋታ ላይ በጣም ደካማ የሚባል እንቅስቃሴ ነው ማድረግ የቻሉት። ከጨዋታው በፊትም ስላችሁ እንደነበረ በዛሬው ጨዋታ ላይ ሊቨርፑሎች ከጋላታሳራይ ጋር ያሳዩትን እንቅስቃሴ ይደግማሉ ወይ ስላችሁ ነበረ። ያንንም ነገር ደግሞ በዚህ ጨዋታ ላይ ማሳካት አልቻሉ። በእርግጥ 4ኛው ደቂቃ ላይ ሂጎ ኤኪቲኬ ተጎድቶ መውጣቱ ሊቨርፑሎችን በከባድ ሁኔታ እንደጎዳቸው በደንብ መመልከት ችለናል። ይዘውት የመጡትንም ታክቲክም ያበላሻባቸው ይመስለኛል። ምክንያቱም ከ4ኛው ደቂቃ ጀምሮ ሊቨርፑሎች ያለ ተፈጥሯዊ 9 ቁጥር ተጫዋች ነው የተጫወቱት። ኮዲ ጋክፖ 9 ቁጥር ቦታ ላይ ሲጫወት ተመልክተናል። ፍሎሪን ቪርስም ካጠገቡ ሆኖ ለማገዝ ሲሞክር ተመልክተናል። ነገር ግን ሁለቱንም ከተመለከትናቸው ተፈጥሯዊ 9 ቁጥር ተጫዋቾች አይደሉም። በዛ ምክንያትም በመጀመሪያ ደረጃ የብራይተን ተከላካዮችን ፕረስ ማድረግ አልቻሉም።
ሁለተኛ ደግሞ 9 ቁጥር በሚፈለግበት ቦታ ላይ ሲቆሙ አልተመለከትናቸውም እና አንዳንድ ጊዜ ከኋላ ተጫዋቾች ኳስ በሚይዙበት ሰዓት ወደፊት ለማቀበል ሙከራ ሲያደርጉ ራሱ የሊቨርፑል ተጫዋቾች አይገኙም ነበርና የሂጎ ኤኪቲኬ መጎዳት ሊቨርፑልን በከባዱ ሁኔታ እንደጎዳው መመልከት ይችላል። እንደዛም ቢሆንም ግን ተጫዋቾች በግላቸው ያሳዩት እንቅስቃሴ በጣም ደካማ የሚባል ነው። ሂጎ ኤኪቲኬ ተቀይሮ እንደወጣ ከርቲስ ጆንስ ነበረ ተቀይሮ መግባት የቻለው። ነገር ግን ጨዋታው ላይ ለመግባት ራሱ በጣም ረዥም ደቂቃዎች ናቸው የፈጁበት። ኦልሞስት የመጀመሪያውን አጋማሽ በጥሩ ሁኔታ መንቀሳቀስ አልቻለም። ሁለተኛው አጋማሽ ላይ ራሱ ጥሩ ተንቀሳቀሰ ማለት አንችልም። በዚህ ጨዋታ ላይ በአጠቃላይ ከርቲስ ጆንስ ሁለት ጥሩ ነገሮችን ነው አድርጓል ልንል የምንችለው። አንደኛው ሙከራ መሞከሩ ነው። ሁለተኛው ደግሞ ወደ መጨረሻዎቹ ደቂቃዎች አካባቢ ብራይተኖች በጣም ጥሩ የሚባል ሙከራን ሞክረው ነበረ። ያችን ሙከራ ደግሞ ብሎክ ማድረግ ችሏል። ከዛ ውጭ ግን ጥሩ ተንቀሳቀሰ ማለት አንችልም። በጣም መጥፎ የሚባል ምሽትን ነው ማሳለፍ ይቻሉ። እንደዚሁም ሌሎቹ ተጫዋቾች ራሱ ያን ያህል ጥሩ እንቅስቃሴ አድርገዋል ማለት አንችልም። ከሁሉም ተጫዋቾች እንደውም ተቀይሮ የገባው ሪዮ ንጉሙሃ የተሻለ የሚባል እንቅስቃሴን ማድረግ ችሏል። እንደዚሁም በጨዋታው ላይ 3 የተሳኩ ድሪብሎችን በማድረግ አንደኛ ደረጃ ላይ የተቀመጠው። ተቀይሮ የገባበትን ደቂቃ ከተመለከታችሁ ለሱ በጣም ብዙ የሚባል ነው። በተለይ ደግሞ በግራ ክንፍ በኩል በሚሰለፍበት ሰዓት ተጫዋቾችን በቀላሉ ሲያልፍ ነበር። የተሻለ የሚባል ተጽዕኖም ሲያደርግ ነበረ። በጨዋታው ላይ እንግዲህ ከብራይተን በኩል ሚንቴ በጣም ጥሩ የሚባል እንቅስቃሴ ማድረግ ችሏል። ነገር ግን በቆየባቸው ደቂቃዎች ላይ የተሳካ ድሪብል ማድረግ የቻሉ 2 ጊዜ ብቻ ነውና ምን ያህል ሪዮ ንጉሙሃ የተሻለ የሚባል እንቅስቃሴ ማድረግ እንደቻለ በዚህም መመልከት እንችላለን። ከሱ ውጭ ግን የነበሩት ተጫዋቾች እንዳለ በጣም መጥፎ የሚባል ምሽትን ነው ማሳለፍ የቻሉ። ስታቶችን ስንመለከት ይህንንም ነገር በደንብ ነው የሚያረጋግጡልን። ኳስ በመያዝ ደረጃ ሊቨርፑሎች ትንሽም ቢሆን ተሽለው ነበር። 54%ን መያዝ ችለው ነበር። ነገር ግን በኤክስፔክትድ ጎል ደረጃ ብራይተኖች 2.3 ያስመዘገቡት፣ ሊቨርፑሎች በአንጻሩ 1.03 ነው ማስመዝገብ የቻሉት። በሙከራ ደረጃም ብራይተኖች የተሻሉ ነው የነበሩት። 16 ሞክረው 7ቱ ኢላማውን የጠበቀ ነው የነበረው። ሊቨርፑሎች በአንጻሩ 12 ሞክረው 5ቱ ብቻ ነበሩ ኢላማቸውን የጠበቁት። እንደዚሁም ደግሞ ትልልቅ እድሎችን በመፍጠር ረገድም ብራይተኖች በጣም የተሻሉ ነው የነበሩት። 5 ትልልቅ እድሎችን መፍጠር ችሏል። ሊቨርፑል በአንጻሩ 1 ትልቅ እድል ብቻ ነው መፍጠር የቻለውና በሁሉም ረገድ ብራይተኖች በጣም የተሻሉ ቡድን ነበሩ። እናም ይህን ጨዋታ ማሸነፋቸው የሚገባቸው ነው። ከዚህ በተጨማሪ ብራይተኖች በጨዋታው ላይ በጣም ብዙ ርቀቶችን ማካለል ችሏል። ከሊቨርፑል በ5 ኪሎ ሜትርን በበለጠ በጣም ብዙ መንቀሳቀስ ችሏልና ሊቨርፑሎች በጣም መጥፎ የሚባል ምሽትን ነው ማሳለፍ የቻሉት። ከጋላታሳራይ ጨዋታ በኋላ እንግዲህ ሊቨርፑሎች ምናልባትም ጥሩ ተነሳሽነትን በእያንዳንዱ ጨዋታ ላይ ሊያሳልፉ ይችላሉ። የጋላታሳራይ ጨዋታም የነሱ መነሻም ሊሆን ይችላል የሚል ነገርን ስንመለከት ነበረ፣ ስናነሳውም ነበረ። ነገር ግን በዚህ ሲዝን በተደጋጋሚ እንደተመለከት ነው 1 ወደፊት ይሄዳሉ፣ 2 ግን ወደ ኋላ ነው እየተመለሱ የሚገኙት። በዚህ ጨዋታ ላይ የተመለከት ነው ይህንን ነገር ነው። ሙሉ ተጫዋቾቹ በጣም ተዳክመው ነው የተመለከት ነው። ቅድም እንዳልኳችሁ ግን የሮብ ምሽት ጨዋታ ምናልባትም በዚህ ጨዋታ ላይ ትልቅ ተጽዕኖ ፈጥሮባቸው ሊሆን ይችላል። እንደዚሁም የሞሐመድ ሳላህ መጎዳት፣ የሂጎ ኤኪቲኬ ተጎድቶ መውጣትም የራሱ የሆነ ተጽዕኖ ሊኖረው ይችላል። ከዛ በተጨማሪም የአሊሰን ቤከር መጎዳትም በጨዋታው ላይ የራሱ የሆነ ኢፌክት ሊኖረው ይችላል። እንደዛም ቢሆንም ግን ከሊቨርፑል ካሉት ተጫዋቾች ከዚህ የተሻለ እንቅስቃሴን ይጠበቅ ነበረ። ነገር ግን ያንን ማሳካት አልቻሉም። በጣም የደከመ የሚባል እንቅስቃሴ ነው ማድረግ የቻሉት። ይሄ ተጫዋች ጥሩ ነበረ ማለት ራሱ አንችልም። በዛሬው ጨዋታ ላይ ሁሉም መጥፎ ነው የነበሩት፣ ሁሉም ተዳክመው ነው የነበሩት፣ ሁሉም እረፍት የሚፈልጉ ተጫዋቾች ናቸው የነበሩት። በዚህ ጨዋታ ላይ ብራይተኖች ማሸነፍ ይገባቸው ነበረ። መሸነፍ ደግሞ ለሊቨርፑል የሚገባቸው ውጤት ነው ብዬ ነው የማስበው። እናንተስ በጨዋታው ዙሪያ ያላችሁ ሀሳብ ምንድን ነው? ሀሳባችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ አበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።